የዲያቆኑ ተግባር ሁሉንም አሳዝኗል። ትዝታው ባህር ዳርን መጫወቻ ለማድረግ ስራ እንደጨረሰ እየሰማን እንገኛለን። በመቃብር ቦታ ልደት እናከብራለን ብለው ልደት ያከበሩ ሰዎች ሁሉንም አሳዝነዋል። የዚች ልጅም ጉዳይ እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ሰው አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ለምትጀምሩ እጅግ በጣም እናመሰግናለን። ዛሬ ቪዲዮዎቻችንም ወቅታዊ ናቸው፣ አስተማሪ ናቸው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም ሽልማት ያለው ጥያቄ አዘጋጅተናል። ከቪዲዮአችን ፍጻሜ አብራችሁን ቆዩ። ቪዲዮአችንን በዚህ እንጀምራለን። ንስሐ እንድንገባ ክርስቶስ ይፈልጋል። እንድናምን፣ በደላችንን እንድናምን። ስለ ራስ ንስሐ ልገባ መጥተህ ስለ ጳጳስ ለምን ትናገራለህ? ስለ ራስ ንስሐ እየገባ ስለ ቄስ ለምን ትናገራለህ? ስለ ጎረቤት ስለ ሚስት ስለምን ትናገራለህ? የራስህን ነው ንስሐ የምትገባው። ምን እንናዘዝ? ኃጢአትህን። የማንን? የራስህን ነው። እንደዛ የምናደርገው እንደው መቼም የኛ ነገር ተመስገን ነው። ክብራችንም ተጠብቆ እግዚአብሔርን ማግኝተን ነው መመለስ የምንፈልገው። አይ እንደው የዚያን ያህል የከፋ ሰው እንኳን አይደለም። እንደው ብዙ የሚያሰናክለው ነገር ኑሮበት ነው እንድንባል እንፈልግ እንዳንገመትም እንፈልጋለን። እንደገና ደግሞ መልሰን ደግሞ መንጻትም እንፈልጋለን። ይሄን መገመት ምናምን የሚለውን ነገር አውልቀት ላይ ያሸንክታብህን ጥለህ በቃ እኔ በደለኛ ነኝ፣ እኔ ሰርቄያለሁ፣ ዋሽቻለሁ፣ አመንዝሬያለሁ ብለህ ተናገር። ዝም ብለህ ተጨማሪ ጉዳዮችን ትተዋቸው። ካህኑ ስላንተ ስለሚኖረው ግምት ለምን ትጨነቃለህ? ይታዘበኝ ይሆን? ይፈርድብኝ ይሆን? አሁን ብዙ ሰው ንስሐ ገብቶ መልሶ ራሱ ያረጋግጣል። ታዝቦኝ የሆነ ሰውዬ ምናምን ብሎ ያረጋግጣል። ፊቱና ሲያወራ ራሱ ንስሐ ሲናዘዝ የቄሱን ቅንድቡን እያየ ነው። ተኮሳተረ እንዴት ነው እያለ ነው እንደዚያ የሚናገረው። ማለት የፈለገውን ለምን አይልም? ታዘብ ይኖር አይኖርም እኔ የሰውን ልብ አላውቅም። ምን ጨነቃቸው? እኛ ለክርስቶስ ነው የምንናገረው። እና ፍጹም እድፋችን የሚያነጻ ክርስቶስ አለ። የማይደፈርስ ውሃ ነው። መናዘዝ ማፈር የለብንም። ዛሬ ለአንድ ቄስ መናዘዝ ያፈርነው ኃጢአት ነገ መላእክት ተሰብስበው ነው እኮ የሚገለጠው። ሰዎች ሁሉ ተሰብስበው ያዩታል። እግዚአብሔር ያያየን እርቃናችን። ልንገራችሁ፣ ልብስን እርቃንን ሆኖ ከማፈር በላይ ኃጢአትን ይዞ በእግዚአብሔር ፊት መታየት ፍጹም ያሳፍራል። የመጠን የሌለው ሀፍረት ነው። መምህራችን ቃለ ሕይወትን ያሰማልን። አሁን ያለንበት ወቅት እንግዲህ አብይ ጾምን ለመቀበል የቅበላ ወቅት ይባላል። ቅበላ ሲባል አብዛኛዎቻችን የሚመስለን የምንበላበት የምንጠጣበት እንዲያው እንደፈለግን የምንሆንበት አብይ ጾም ስለሆነ ስጋዊ ፍላጎታችን የምንፈጽምበት የሚመስለን ሰዎች አለን። ግን ቅበላ ማለት አብይ ጾም ሊመጣ ስለሆነ እኛ በመንፈሳዊ ነገር የምንዘጋጅበት፣ ንስሐ ያልገባ ሰው ንስሐ ገብቶ ወደ ጾሙ የሚገባበት ወቅት እንደማለት ነው እንጂ ቅበላ ሲባል አብዛኛዎቻችን የምናስበው ጾሙ ላይ ስጋ ስለማይበላ ስጋ ብቻ የምንበላበት ጾሙ ላይ ስለማይጠጣ የምንጠጣበት የሚመስለን ሰዎች አለን። እንግዲህ ይህንን ቪዲዮ መጀመሪያም ያደረኩት ዋናው ጉዳይ ምንድነው? የአብይ ጾም እየመጣ ስለሆነ ሁላችንም በንስሐ እንድንዘጋጅ መልእክት ለማስተላለፍ ነው። እንቀጥላለን ቪዲዮአችን። አይ አባታችን ልደት ነው፣ ሰርፕራይዝ እናርገ። ሃፒ በርዝዴይ ሰሊ፣ ሃፒ በርዝዴይ ቱ ዩ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ happy birthday Sally. Oh, are you one? No, Balu. No. Are you food? Are you Stone Age? Yes. Cake lala mein exam bena. Yara si lidet. Herka. Ante walad. ሙታን ስቅኑ ያባት ይልደት ነው ዛሬ። እኔ የምለው ሃይማኖት የሚባል ነገር እኮ አለ። ፈርሃ እግዚአብሔር የሚባል ነገር እኮ አለ። እንደው እሱ ቢቀር እንኳን እሴት፣ ትውፊት፣ ነውር የሚባል ነገር እኮ አለ። ማለት ምን አይነት አስተሳሰብ ነው? አሁን ምን ብለን ነው ይችል ልጅ እንደው ልንመክራትስ የምንችለው? እንዲህ አይነት በማህበረሰቡ እሴት፣ በማህበረሰቡ ትውፊት ማለት በጣም ቃላት ሁሉ ያጥራል እንዲህ አይነት ድርጊት። ከዚህ በፊትም እንደዚህ በመቃብር ቦታ ላይ ቀልደው የነበሩ ሰዎች በህግ አግባብ መጠየቃቸው አይዘነጋም። አሁን ይችን ምን ልንላት ነው?
እንዳያቸዋት ነው እንግዲህ ጉድ ሳይሰማ መስከረም አይጠባም ነው የሚባለው። በዚህ መልኩ እንግዲህ አባታችን ልደት እናከብራለን ብለው በዚህ በመቃብር ቦታ ሂደው እንደገና ደግሞ ሌላ ነገር እያሳዩና ያየነው እንገኛለን። እኛ ኢትዮጵያውያን የራሳችን ባህል አለን፣ አብሶ ደግሞ እኛ ኦርቶዶክሳውያን የራሳችን ስርዓት አለን። በዚህ መልኩ በመቃብር ቦታዎች ሂደን የምንጃጃልበት ነገር የለንም። ለአባቶቻችን እንዲያው ልደታቸውን እያከበርን እነርሱም እንዲጠቀሙ ምን ፈልግ ከሆነ አባቶቻችን አስበን ምጽዋት ነው ልናደርግ የምንችለው። አባቶቻችን አስበን ጸሎት ነው ልናስደርግላቸው የምንችለው። አባቶቻችን አንስበን ደስ የሚሉ መንፈሳዊ ነገሮችን ነው ልንፈጽምላቸው የሚገባው እንጂ በዚህ መልኩ በመቃብራቸው ሄደን 1 አመት ነው 2 አመት ነው እያልን የኛ የኢትዮጵያውያን ባህል ያልሆነ አብሶ ደግሞ እንደ ኦርቶዶክስነታችን ከስርዓት ውጭ የሆኑ ነገሮች ለኛ አይረቡንም። እንደው የእርሷን ተውት ነገ ከነገ በኋላ እርሷን እያዩ ሌላም ትውልድ በዚህ መልኩ ነው እንግዲህ ሁኔታውን የሚያስቀጥለውና አባቶቻችንን የሞቱ እናቶቻችንን ልናስታውስ የሚገባው ወይም ደግሞ ልደታቸውን ልናከብር የሚገባው እነርሱ በሚጠቀሙበት መንገድ መሆን አለበት። እነርሱ የሚጠቀሙት ደግሞ ደስ በሚል በመንፈሳዊ ተግባር ስማቸውን እያነሳን በመጽዋት በጸሎት በመልካም ተግባር እንደሆነ ልናውቅ ይገባል። አሁን ላይ ሰው የሚቀርጸው ቪዲዮ በቃ ቫይራል ሆኖ ላይክ ያገኝ እንጂ ምንም እንዲህ አይነት ነገር ያስጨነቀው አይደለም። ይህም ብቻ አይደለም። እስኪ ቪዲዮ አንዴ ላሳያችሁ። አሁን ላይ እንግዲህ ሰው ላይክ እና ፎሎ ነው የሚፈልገው እንጂ የማይሰራው ነገር እንደሌለ ያየነው እንገኛለን። እንግዲህ ሴት ናት፣ አብሶ ደግሞ እናቶቻችን በምን መልኩ ስርዓት እንዳላቸው አጎራረሳቸው እንኳን ሰው እያያቸው እንደማይበሉ ይታወቃል። አሁን ላይ ደግሞ ምን አይነት ማህበረሰብ ምን አይነት ትውልድ እየተፈጠረ እንደሆነ እንግዲህ እያያችሁ ትገኛላችሁ። ቅድም እንደተናገርኩት እንዲህ አይነት ሰዎች የነርሱ የሚሰሯቸው ቪዲዮዎች ላይክ ያገኙ ፎሎ ያገኙ እንጂ ከማህበረሰብ አንፃር ከኢትዮጵያዊነት አንፃር ልክ ነው ወይ አይደለም ብለው በማገናዘብ አይደለም የሚሰሩት። ሰግጥና ፈምስ ነው አሁን ላይ ትሬንዱና በዚህ መልኩ ሰገጥን እያሉ የማይሆን ነገርን እያደረጉ እያየናቸው እንገኛለን። እንግዲህ በዚህ መልኩ እንደ ሀገር ተበድለናል ለማለት ነው። እጅግ በጣም ያሳዝናል። በዚህ ቪዲዮ ውስጥ ያላችሁን አስተያየት ኮሜንት አድርጉ። ይቀጥላል። እኔ ብዙን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የሳቸው ብቻ መዝሙር ነው እንግዲህ ሌላ መዝሙር አልቀላቀልም መሳቸው ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ ያገኘ ነው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ይህ በሬ መርፌ ተወግቶ ነበር ሞተብን አሉ። አይዟችሁ ይነሳል አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝን ማና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረረስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። የዘመኑን አጥማቂያንና የተከታዮቻቸውን መሀይምነት ስመለከት አንድ ታሪክ ትዝ አለኝ። በነገራችን ላይ መሀይም ማለት ያልተማረ ሰው መማር የማይፈልግ ሰው ማለት ነው። ወደ ታሪካችን እንለፍ። በጉልበቱ እያስፈራራ ከደጀ ሰላም የሚበላ አንድ ወጠምሻ ሰው ነበር። የሌሊቱን ቁመት ሳይቆም ደግሞ ቅዳሴ ሳይቀድስ ያለፋበትን እንጀራ በመብላቱ ቀሳውስቱ ሁሉ ጊዜ ቢያግሮመሮሙ ማንም ደፍሮ የከለከለው ግን አልነበረም። ለምንም ጉልበት ስለነበረው እርሱም ያልተባረ እንደሚሉት ስለሚሰማ እማራለሁ ብሎ ወደ አንድ መምህር ዘንድ ሄደ። አባቴ የዳዊት አስደግሙኝ ብሎ ይጠይቃቸዋል። እርሳቸውም አንተ ተማር እንጂ እኔ ምን ከብዶኝ ብለው በደስታ እሺ ብሎ ማስተማር ጀመሩ። እርሱም መዝሙረ ዳዊት መዝሙር 1 ፍካሬም በደንብ እንደቻለ በቃኝ አላቸው። እርሳቸውም ገና ነው እኮ ቢሉት አይ አባቴ እቺ ፍካሬ ከዱላዬ ጋር ትበቃኛለች አላቸው ይባላል። ዛሬም ከዱላዬ ጋር ፍካሬ ትንሽ ዕውቀቴ ትበቃኛለች ብለው የሚኖሩ ብዙ ሀይሞች አሉ። የዘንድሮ አጥማቂያንም እንደዚህ ጉልበተኛ ሰው ምንም ሳይማሩ ሳያውቁ የቤተ ክርስቲያንን ስርዓት እየጣሱ ማንም እረፉ እንዳይላቸው በገንዘባቸው አፋቸውን እያዘጉ ተከታዮቻቸው እረፉ ሲባሉ ግማሹን ሰው በዱላ ግማሹን ሰው በማስፈራራት ግማሹን ሰው በመሳደብ ዝም የሚያስብሉ ምንም የሚያውቁ መማር የማይፈልጉ ሀይሞች ናቸው። ተው ቤተ ክርስቲያንን ወቋት ተማሩ ሲባሉ ደግሞ ከፍካሬ ጋር ዱላዬ ትበቃኛለች እንዳለው ሁሉ እኛ ተምረናል። የአባታችን ተአምር እንዲህ ነው፣ አባታችን እንዲያደረገ ቅድም እንደሰማችሁት ከአባታችን መዝሙር ውጪ ማንንም አልሰማም እንዳለው ሁሉ ጥቂት ዕውቀት ብቻ ይዘው የቤተ ክርስቲያንን ብዙውን ዕውቀት ሳይመረምሩ ስርዓቷን ሳያውቁ ሳይማሩ በእንደነዚህ አይነት አውቆ ለገንዘባቸው ለቢዝነሳቸው ብለው አውቆ ቤተ ክርስቲያንን ለማጥፋት
ለማጥፋት በተሰማሩ ሰዎች ይነዳሉ። ቤተክርስቲያንም ቢያውቋት የአባቶቻቸውን የቀደምት አባቶቻቸውን ታሪክ ቢመረምሩ ማንም መንገድ ጠቋሚ ሳይሆናቸው የአባቶቻችን የቅዱሳን ታሪክ ጠቋሚ ሆናቸው ክፉን ከደጉ ፍሬውን ከገለባው መጥፎን ከጥሩ ይለዩበት ነበር። አሁን ግን ከላይ ያሉትም እነዚህ ሰዎች ረፉ አይሉም። ለምን? አንድም በጉልበታቸው በዱላቸው፣ ሁለትም በገንዘባቸው አፍ ስለሚያሰጉ ማለት ነው። ስለዚህ እነዚህ ሰዎች ተከታይ ይሆናችሁ በአጥማቂያን በባይታዊያን በአጭበርባሪ መነኮሳት የምትነዱ ምእመናን ሁላችሁ እባካችሁ ተማሩ። ቤተክርስቲያን ይሄንን አላስተማረችንም። ቤተክርስቲያንን እወቋት። ቤተክርስቲያንን ጥቂት ኢምንቷን ዕውቀቷን እንኳን አላወቃችሁም። እነዚህ ሰዎች በራሳቸው ፍላጎት በራሳቸው ሂሳብና ስሌት እየነዷችሁ ነው። እንደፈለጉት እንደ ሮቦት እያሽከረከሯችሁ ነው። ይሄን ቤተክርስቲያን አፈቅድም። አርያ የምታደርጓቸው በጣም ትላልቅ ጳጳሳት ስለነዚህ ሰዎች በጣም ትላልቅ መነኮሳት ስለነዚህ ሰዎች ሲመሰክሩላችሁ ልትሰሙ ትችላላችሁ። ግን እነሱም ተይዘው ነው እንጂ ልክ እንዳልሆነ ያውቁታል። ስለዚህ የነዚህ ሐሰተኛና አጭበርባሪ መነኮሳት ባይታዊያን አጥማቂያን ተጠቂ ተከታይ የሆናችሁ መመናን እባካችሁ ንቁ። ቤተክርስቲያን እንዲያታስተምርም ስርዓቷም ይሄ አይደለም። የነቃችሁ ደግሞ ከነዚህ ሰዎች በደንብ ራቁ። ላልሰሙት አሰሙ፣ ላላውቁት አሳውቁ። ከዱላዬ ጋር አፍካሪ የትንሽ ዕውቀት ትበቃኛለች ብላችሁ አትኖሩ። ቤተክርስቲያን ባሕረ ጥበባት ናት። የማትቀየሩ ሰው የለም። እናንተ መጣችሁ ተቀየሩ። ይቆያል። ወንድማችን እናመሰግናለን። ሐሰተኛ አጥማቂያን መንገዳቸው ልክ አይደለም፣ ከቤተክርስቲያን አስተምሮ ጋር የተቃረነ ነው ብለን የአባቶቻችንን ትምህርት አመጣን ስናሰማችሁ አንዳንድ ሰዎች አባቶቻችን አትንኩብን፣ እሳቸውማ እንደዚህ ናቸው፣ ሐሰተኛ አይደሉም እያሉ ስለ ቤተክርስቲያን አስተምሮ ሳይሆን ስለ አንድ ግለሰብ የሚከራከሩ እጅግ በጣም ብዙ ሰዎች በሶሻል ሚዲያ ሞልተዋል። እንግዲህ አሁን ላይ እግዚአብሔርን ከማምለክ ወጥተው አንድ ግለሰብን የሚያመልክ ትውልድ እንደመጣብን እያየነው እንገኛለን። እንግዲህ ቪዲዮ ላይ እንዳያችሁት አንድ በሬ ሞቶ የአባታችን ፎቶ ጀርባ ላይ ውሃ አድርጌ ከበሬው ላይ ሳፈስበት ያን የሞተ በሬ የተነሳ አባታችን ምስጋና ይግባቸው እያለ እየሰማነው እንገኛለንና አባቶቻችን በዚህ በሐሰተኞች ጉዳይ እጅግ በጣም ብዙ ትምህርቶችን አስተምረዋል። እውነተኛ የቤተክርስቲያን አስተምሮ የምንከተል መሆን አለብን እንጂ ለሐሰተኞች የምንከራከር ሰዎች መንገዳችን ልክ እንዳልሆነ ልናውቀው ይገባናል። አሁን ላይ እንዲህ ነው እየተቀለለብን የሚገኘው። ማንም መጦ እኛን ኦርቶዶክሳውያን ነው መጫወቻ እያደረገን የሚገኘው። አብሶ ደግሞ በዚህ በሐሰተኛ አጥማቂያን ጉዳይ አንዳንድ አባት የምንላቸው ሰዎች እንኳን እነዛን ሰዎች ደግፈው የቤተክርስቲያኗን ትምህርት እንግዲህ ረግጠውት ሲሄዱም እየታዩ ይገኛሉና በዚህ ጉዳይ በጣም ብዙ መምህራን አስተምረዋል። መንገዳቸውም ልክ አይደለም። በዚህ መልኩ እንግዲህ የአባታችን ፎቶ የሞተ በሬን አስነሳ የሚል ምስክርነትን እየሰማን እንገኛለን። ወንድማችን እናመሰግናለን። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። حسوان ملال يا باوت يا حسواني ملال يا باوت يسوع هشو نيايرا ساموال ابو يارا هشو تماتوس يا هشو غبريل يارا هشو نونا غاكا قاداي هايو غايتنا نونا غاكا قاداي هايو غايتنا የዚህ ልጅ ቪዲዮ እንግዲህ በጣም ብዙዎቻችሁ ይላካችሁልን ልብሰ ተክህኖ ለብሶ በዚህ መልኩ እንግዲህ እየዘመረ ግን ደግሞ አዘላለሉ ልክ ያልሆነ አዘላለል ነው። ሰው በፈለገው ቋንቋ ሊያመሰግን ይገባል፣ ሊዘምር ይገባል። አብሶ ደግሞ እንደ ዲያቆናት እንደፈለጉ በፈለጉት ቋንቋ ሊያገለግሉ ሊዘምሩ ይገባል። ግን ደግሞ የሚያደርጉት ነገር በስርዓት ሊሆን ይገባል። የኛ የኦርቶዶክሳውያን የራሳችን የሆነ ስርዓት ያለው አዘማመር አለን። በዛ ስርዓት ይዘን በራሳችን በፈለግነው ቋንቋ ልንዘምር ይገባል እንጂ በዚህ መልኩ ግን ለዱ ከስርዓት ውጭ መሆኑ ለሁላችንም በሁሉም ቋንቋ ለምንጠቀም ኦርቶዶክሳውያን የማይጠቅም እንደሆነ ልናውቀው ይገባል። የዚህ ልጅ ጉዳይ ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። በጣም ብዙ ሰዎችም ልክ አይደለም እንደዚህ ነው ወይ ዲያቆን አይደለም የሚሉ ሀሳቦችንም ሲያጋሩ ነበር። እኔ እንደ ሀሳብ ዲያቆን ሊሆን ይችላል፣ የዘመረበት ቋንቋም አማርኛም አይደለም ሌላ ቋንቋ ነው፣ ግን ደግሞ ስርዓት ይዞ ቢዘምር መልካም ነው እላለሁ። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ጴንጤ ከምትሆንና ከምትሞት የትኛውን ትመርጣለህ? ይሄ እኮ ምርጫ የለውም። ስለዚህ ከሆንኩኝ ሞትኩኝ ማለት ነው። በቁም መጨረሻ ጥያቄ ለአንድ ሰዓት ያህል ፕሮቴስታንቱንና 80 ቢሊዮን ብር ይሰጣል ብትባል ምን ትላለህ? ያመነኝን ጌታዬን አልክዱ። የወላይታ ዲያቆን ሲያረጅ ጴንጤ ነው የሚሆነው ተባለ። እውነት ነው ሐሰት? የወላይታ ዲያቆን ሲያረጅ ምንድነው የሚሆነው? አብዛኛው ጴንጤ ያወራል፣ ግን ጥቅስ ጠይቀው እግዚአብሔር ቃል ጠይቀው ወይም ለመስኪ ስለ ክርስቶስ አብራራ አውራ ብትለው ከ50 ሰከንድ
የበለጠ ሊያወራል አይችልም። ልደተ ቃል እንደሰማችሁት ነው። የወላይታ ዲያቆን ሲያረጅ ጴንጤ ይሆናል ብሎ እንግዲህ እንዳልክ እንደተናገረ ይታወቃል። እንዳልክ በወላይታ ዲያቆን ነው የነበርኩ ስላረጀው ነው ጴንጤ ሆንኩት የሚል ምስክርነትን ሰጥቷልና አሁንም ቢሆን የወላይታ ዲያቆን ሲያረጅ ካህን ነው እንጂ ጴንጤ እንደማይሆን በዚህ መልኩ የወላይታ ዲያቆናት እየነገሩና እየሰማናቸው እንገኛለን። ግን እንዳልክ የወላይታ ዲያቆን ሆኖ ስላረጀ ነው ጴንጤ ሆነው እርሱ አይደለም። እንዳልክ ጴንጤ የሆነበት ምክንያት አለ። አንድ ቪዲዮ አንዴ ላሳያችሁ። አግብተህ ነበር? አላገባው እና ልጅ የወለድከው ለምንድን ነው? ሳላገባ እንዴ? አግብቼ አይደለም የወለድኩት። እንዴ ሳታገባ ትወልዳለህ? በሌላኛው ህይወት በነበርክ ሰዓት አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። እግዚአብሔር ማይከብርበት ዲያቆን ኢየሱስን አላውቀውም። አዎ መንፈስ ቅዱስን አልተሞላው። ከሴት ጋር ተገናኘ። ኢየሱስን አላውቀውም ነበር። ሃይማኖት ብቻ ነው በቃ ስርዓት ነው የምጠብቀው። አሁን እኮ አንተ ነህ የምትለው እኮ ህይወት ህይወት አልሆነኝም እኮ። ያንተን ድክመት ለምንድን ነው የምታላቀው? ያንተ ድክመት የኔን ድክመት ተናገርኩ እኮ። የኔ ድክመት እኮ ነው። አሁንም የኔ ድክመት ምንድነው? ጌታን አለማወቄ፣ ህይወት አልበራልኝም፣ መንፈስ ቅዱስን አልተሞላው። እኔ አሁን ማቃቸው ለምሳሌ በአንተ ለምሳሌ ዲያቆን ነው በጣም ምስጉን የእግዚአብሔር ሰዎችን አውቃለሁ። አንተ ብቻ ተለይተህ እንደዚህ እንኳ ተናገርኩ እኮ። ጨለማ ነው እንዳለ ጨለማ ነው። መጽሐፍ ቅዱስ የሚላል መሰለህ አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። በጌታ ያልሆነ ህይወት ሁሉ ጨለማ ነው። በቃ ጨለማ ውስጥ ነበርኩኝ እኮ እና የሃይማኖት ስራ ስጠብቅ ልክ ጌታ ሲገባኝ ብርሃን ሲበራ አንተ ብቻ ነው አይሆን እኮ። ሌሎቹ ለምን እንደዚህ ኮምፕሌን አደረጉ? እኔ ምን አገባኝ ስለ ሌሎቹ? ስለ ራሴ ነው የማወራው። አይመለከተኝም። ለአንተ ነው ታዲያ። አሁን ለአንተ ብቻ እንደዛ ነው። እሺ ለማንኛውም ሌሎቹ አልፈልግም። በግልጽ ህዝብ ፊት ተናገርኩ። አትምከረኝ። አልፈልግም። እሺ ስለማልፈልግ አልፋ አትናገር። አልሰማም። ተረጋጋ እንጂ እኔ አልሰማም። ያንተን ምክር አትምከረኝ። አንተን ብቻ መስማት ቅጣት አለብኝ እንዴ? የወላይታ ዲያቆን ሲያረጅ ጴንጤ ይሆናል ብሎ የተናገረው እንዳልክ እንግዲህ ጴንጤ የሆነበት ዋና ምክንያት ይህ ነው። ዲያቆን ነኝ ብሎ ግን ደግሞ ምንም ሚስት ሳያገባ ልጅ ነበረው ማለት ነው። በቤተክርስቲያናችን ደግሞ አንድ ዲያቆን ሳያገባ ልጅ ካለው ዲቁናው እንደማይኖር ክህነቱ እንደማይኖር ይታወቃል። እንደዚህ አይነት ሰዎች ደግሞ በቤተክርስቲያኗ እንደፈለጉ መሆን ይፈልጋሉ። ቤተክርስቲያኗ ግን የስርዓት ቤት ስለሆነች እንዲህ አይነት ሰዎችን በዲቁናችሁ አትቀጥሉም ስትላቸው አሁን ላይ በፕሮቴስታንቱ ቤት ሄደው እኛም ነበርንበት የጨለማ ቤት ነው የወላይታ ዲያቆን ሲያረጅ ጴንጤ ይሆናል የሚል መልስን ሲመልሱ እናያቸዋለንና አሁንም ቢሆን ከሀስከፈ በቤተክርስቲያኗ አገልጋይ ነበርነ፣ ዲያቆናት ነበርነ፣ ካህናት ነበርነ፣ እንደዚህ ነበርነ፣ አሁን ግን ወደዚህ እምነት መጠናል ብለው የሚናገሩ ሰዎች በቃ ስጋይ ፍላጎታቸው አስገድዷቸው ራሳቸውን መቆጣጠር ያልቻሉ ሰዎች ናቸው። ቤተክርስቲያኗ ደግሞ የራሷ ስርዓት አላት። ለካህናት የራሷ ስርዓት አላት። ለዲያቆናት ለመነኮሳት የራሷ ስርዓት ያላት ቤት ስለሆነች በስርዓት ኑሩ ብላ ስለምታስገድዳቸው አሁን ላይ እነዚህ ሰዎች ወጥተው እንግዲህ በዚህ መልኩ ቤተክርስቲያኗን ሲሳደቡ የጨለማ ቤት ናት ሲሉ እንሰማቸዋለን። የወላይታ ዲያቆን ሲያረጅ ካህን ነው እንጂ የወላይታ ዲያቆን ሲያረጅ ጴንጤ እንደማይሆን ግን በእንዳልክ አሁንም ቢሆን እያረጋገጥን እንገኛለን ማለት ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ንስሐ እንድትገባ ታጥባ ተዘጋጅታ የታመመችውን ሀገሬን አምጥቼ አርጅታ ልትሞት ነው አንድ አባት አጥቼ። ክርስቲያኑ የዋ ቀጠሮ እየያዘ እሄዳለሁ ብሎ ኢየሩሳሌም ሰው ሁሉ አለቀ አጠገቡ ያለ በተስኪያን ደብሩን ቀን ሳይሰለም እሄዳለሁ ብሎ ሲያጠያይቅ ገዳም ሲያጠያይቅ ደብር ስንቱ ሰው ተጠራ የገዛ ራሱ ሐዘንና ቀብር። ሸብረክን በልለት እርጅና ሳይመጣ ወድቆ ጉልበታችን ሸብረክን በልለት እርጅና ሳይመጣ ጉልበታችን ወድቆ ስለ ሰው ለማሰብ ከኛ የተረፈ ጊዜ የለም እኮ እድሜ የለንም እኮ። መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞት አይቀርም። ብትሳደብ ክፉ ብትናገር ልከበር ብትል ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህም ትረሳለህ፣ አፈር ውስጥ ትገባለህ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ለሰው ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ ሁሉም በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት በቃ። እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም?
ሰውነታችሁ የተሰራው ክርስቲያኖች ለሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን ለእግዚአብሔር። በቃ ለሌላ አይስማማም። አይገርማችሁም? እንደኛ መላስ እኮ አማኝ የለም። እንደኛ መላስ ታዛዥ የለም። እንደኛ መላስ እግዚአብሔር እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል በውስጥ ጠንቅቆ። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተ ክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተ ክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማውን እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። በምንም አይነት ምክንያት ኑ ብቻ እግዚአብሔር ያለበት ቦታ እንደሆነ ብቻ አረጋግጡ። መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ለኃጢአት አልመለስም ብሎ ከእግዚአብሔር ጋር ሊጣበቅ የመጣለ ሁላችንን እንዲህ አድርገን። በነገራችን ላይ በጣም ትልቅ ቁርጥ ያለ ውሳኔ ነው። በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። አብዛኞቻችን አስመሳይ ነን። ቤተ ክርስቲያን ውስጥ የምንኖረውን ቤተ ክርስቲያን ውስጥ የምንሆነውን ውጭ አንሆነው። እዚህ አልጣላውም፣ ጸብ አልፈጥርም፣ በሰላም ነው የምኖረው ካል ውጭም በሰላምና ያለ ጸብ ነው መኖር ያለብን። አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበረ በሉ። ለሁላችንም እግዚአብሔር ልቦና ይስጠን። ወንድሞቻችን እናመሰግናለን። ዛሬ ነው ወደ እግዚአብሔር የምንመለስበት ቀን። አብዛኛዎቻችን ዛሬ ንስሐ እንገባለን፣ ነገ ንስሐ እንገባለን እያለን ቀን ቀጠሮ ላይ ነው ያለነውና የኛ ጊዜ መቼ እንደሆነ መቼ እንደምንጠራ የምናውቀው ነገር የለንምና ጊዜው ዛሬ ነው። ዛሬ ወደ እግዚአብሔር ቤት እንመለስ። ወንድሞቻችን ቃል ሕይወትን ያሰማለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እነ ፓስተር ትዝታው ሌሎችን ፓስተሮችን ጨምሮ እኛ ከኦርቶዶክስ ቤት የወጣ ነው ተተፍተን ነው እያሉ ነው። መተፋት ምንድነው? ያንዴ ቪዲዮን አይተነው እንመለስ። ሆዱን ነው የረገጠው። አሜን። ይሄ ወንድዬን ታየዋለህ? ይሄ የተተፋ ሰው። አሜን አሜን። የተተፋ ዲያቆን ነበር፣ አብረን ነበር ምን ቅዱስ እዚህ የምታየው የተተፋ። አረ ክርስቶስ ጌታ ነው። አረ ኢየሱስ ጌታ ነው። አሜን። አንተን እኮ ውጦ ነበር። ጌታ መጣና አንድ ቀን የዳንክባት ቀን ትዝ ትልሃለች? ጌታን የተቀበልክባት ቀን ያቺ ቀን ይኸውልህ መጥቶ አላየኸውም እንጂ ሆዱን ነው የረገጠው። አሜን። ሆዱን ሲረግጠው ተፋ። አሜን። ጠረግረግ አድርጎ ሰው አድርጎ አቆመህ እዚህ ጋር። አሜን። አረ ኢየሱስ ጌታ ነው። እንግዲህ ተተፍተን ነው እያሉ ነው። በዚህ መልኩ ራሳቸውን እየገለጹ ይገኛሉ። በዮሐንስ ራዕይ ምዕራፍ 3 ቁጥር 16 ላይ ሞቅም ለብም ያላልክ ስለሆነ ከአፌ ተፋሁ ይላል። እነዚህ ሰዎችም በኦርቶዶክስ ቤት ሳሉ እንግዲህ በስርዓት የኖሩ ሰዎች አይደሉም። የሚተፋ ነገር ደግሞ የቆሸሸ የማይፈለግ ነገር እንደሆነ ይታወቃል። ራሳቸውን በራሳቸው እንግዲህ በዚህ መልኩ እየገለጹት ይገኛሉ ማለት ነው። እነርሱ ግን አገላለጻቸው በቃ ነፃ ወጣን አይነት ነገር ነው። እውነት ነው፣ ተተፍታችሁ ነው። የሚተፋ ነገር ደግሞ የቆሸሸ የማይጠቅም ስርዓት የሌለው ነገር እንደሆነ ይታወቃል ማለት ነው። በዮሐንስ ራዕይ የተገለጸ ነገር ስለሆነ ያው ወዲህም ወዲያ የሚባል ነገር የለውም። እነ ትዝታውን ጨምሮ ሌሎች ፓስተሮች ባህር ዳር ላይ ኮንሰርት እናዘጋጃለን፣ ማንም የሚነካን የለም እያሉም ፉከራቸውን ጀምረዋል። እስኪ ፉከራ እንዲህ አይተነው እንመለስ። መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁኝ። እግዚአብሔር በር ይከፍታል። መጥቼ አገለግላለሁ። ይሄንኑ አሁን ምነግርህን እውነት እዛው መድረክ ላይ ቆሜ እነግርሃለሁ። ለየትኛው ኑሮ ለየትኛው እንትንኛ ሰግተን እኔ መሄጃዬን ያወቅኩ ሰው ነኝ። ኢየሱስ ያለኝ ሰው ነኝ። ከጨለማ የገላገለኝ ሰው ነኝ። በቃ ሰው ይዳን እንጂ የትም ቦታ ገብቼ ወንጌል እሰብካለሁ። ትግራይ ላይ ወንጌል እየተሰበከ ነው። ይሄው ስር ለስር ተሰርቶ አልቋል። በቃ ልንገር አልቋል። ያለሽ መስሎሻል፣ ተበልተሽ አልቀሻል እንዳለው ነው ሰውዬ። ተበልተሽ አልቀሻል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ተበልቶ አልቋል። አሁን እኮ የሚገርማችሁ የዲያቆናት የመሪጌቶች ምናምን የምትላቸው ለደሞዝ ነው ያሉት። ለደሞዝ በጌታ ፊት ነው የምነግራችሁ።
ደሞዝ እየተቀበለ እዚህ ላይ እናቁመው። እንግዲህ በዚህ መልኩ ባህር ዳር ላይ መጥቼ ሰብካለሁ፣ ስር ለስር ተበልተሻል፣ ተሰርቶ አልቋል እያለ ነው እየተናገረ የሚገኘው። ምንም ሐሰት የለበትም። አሁን ላይ እንግዲህ ውስጥ ለውስጥ በእኛ በኦርቶዶክሳውያን ላይ እየተሰራ ያለው ነገር ይህንን ይመስላል። እርሱ በይፋ ተናገረው እንጂ በጣም ብዙ ነገሮች በእኛ በኦርቶዶክሳውያን ላይ ታቅደዋል። ባህር ዳር ላይ እንዲህ አይነት ኮንሰርት ለእነርሱ ማዘጋጀት ቀላል ሊሆን ይችላል። ለምን አሁንም ቢሆን በመንግስት ያሉ አመራሮች መንግስቱም የነርሱ ስለሆነ ማንም ምንም የሚናገር ራቸውም የለም ወይም ደግሞ እኛ ኦርቶዶክሳውያን የምንፈጥረውም ነገር የለም። አሁን ላይ እንግዲህ እኛ ኦርቶዶክሳውያን እየተገደልን እየሞትን ያለንበት ሰዓት ስለሆነ በቃ መከራው ስለበዛብን መኖርን ነው እንጂ የምንፈልገው እንዴት ብለን ጥያቄን አናነሳም። በዚህ መልኩ ግን ስር ለስር እንደተሰራብን ራሱ በዚህ መልኩ ገልጾ እየሰማ ነው እንገኛለን። ትዝታው የተናገረው ነገር ቀለል አድርገንም ልናየውም አይገባም። አብሶ ደግሞ በባህር ዳር የምትገኙ ኦርቶዶክሳውያን በንቃት ይህንን ነገር እንድትከታተሉት ስንል በዚሁ መልእክታችን እናስተላልፋለን። ከዚህ በፊት ሰሜን ለኢየሱስ ብለው ጎንደር ላይ እንግዲህ መናፍቃኑ በእርዳታ ሰበብ ያደረጉትን ነገር አይተናል። በጣም ብዙ እናቶች ዘይት እንሰጣቸዋለን፣ ስኳር እንሰጣቸዋለን፣ ስንዴ እንሰጣቸዋለን በማለት እጅግ በጣም አጸያፊ በሆነ ተግባር ሲያንከባሏቸው እንደፈለጉ ሲያደርጓቸው አይተናልና የባህር ዳር ኦርቶዶክሳውያን በንቃት እንግዲህ ይህንን ጉዳይ እንድትከታተሉት ስል እኔ በዚሁ መልእክቴን አስተላልፋለሁ። ትዝታው የተናገረው ነገር ዝም ብሎ ከአፉ መጥቶለት ሳይሆን አሁን ላይ እንግዲህ እየተንቀሳቀሰበት ስለሆነ ስላወቀ ነው ይህን የተናገረው። ሁላችሁም ኦርቶዶክሳውያን ከመቼውም ጊዜ በላይ በእኛ በኦርቶዶክሳውያን ላይ ትልቅ ስራ እየተሰራብንም እንደሆነ ልናውቀው ይገባል። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ትዝታው ወደ ባህር ዳር ፊቱን አዙሯል ማለት ነው። እንቀጥላለን። አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ህይወት በስጋ ኑሮ ስለመበልጸግ፣ በጊዜው ሀብትን ስለማከማቸት፣ ንብረትን ስለመያዝ፣ ለሌላው ስለማሰብ አይነግሯቸውም። ራስን ገዝቶ ለፈጣሪ ተገዝቶ ሌላውን ስለማስገዛት ጭምር አይሰብኳቸውም። እንዲህ አይነቱ ንግግር ያነቃል። እንደው መቼም መንቃት የሚባል ሁለት አይነት ነው። ቃሉ ራሱ በአማርኛው ሲነገር እገሌ ነቃ ከተባለ ምን ማለት ነው? አንደኛ አዌክ መሆን ነው አይደለ? የተኛ ሰው ነቃ ይባላል። ሁለተኛ ሰው ተረት ሰምታችኋል? ብርሌ ከነቃ አይሆንም ዕቃ ይባላል። መንቃት ምን ማለት ነው? ምን ማለት ነው? መሰንጠቅ ማለት ነው። አንዳንዴ ይሄ ወይ ነቃ ይባላል። በእግሩ ረጅም መንገድ የሚሄድ ሰው ካለ እግሩ መስመር ካያችሁት የእግር ንቃቃት ይባላል። መሰንጠቅ ማለት ነው። ስለዚህ የሚያነቁ ሰዎች አንዳንድ ጊዜ ህሊናና አስተሳሰባችንን በሙሉ የሚሸነቆሩ ሰዎች ይሆናሉ። አስተሳሰባችንን ፍላጎታችንን በሙሉ እነሱ በቀላሉ ቃል አሳምረው የሚማርኩ ይሆናሉ። የሚታየው ውጫዊው ነገር በጎ የሚመስል ስሜትን የሚረታ ፈቃድን የሚገዛ ይሆናል። ስለዚህ ነው አምቢሽን የሚባለው መደነቅ የሚባለው ጊዜያዊውን ነገር ብቻ ተመልክቶ ስሜትን በሙሉ አስገዝቶ ወደ መኖር ያደርሳል። አሁን በነቢዩ በዮናስ ንግግር ውስጥ ምንት ያነውመክ የሚያስተኛ ነገር ምንድነው ለሚለው ሁሉም ሰው አንቂ ወይም የሚያነቃ ንግግር ተናጋሪ ሆኗል። የሚያነቃው የትኛውን አካላችን ነው የሚለው ግን አይታወቅም። እንደው መማር እንኳን እኮ ያነቃል። መማር ያነቃል። መማር ብርቱ ሰው ያደርጋል። መማር ማለት እንደው መንፈሳዊውን ትምህርት ቃል እግዚአብሔር ይቅር ዓለማዊ ትምህርት እንኳን መማር ማለት ነው። አሁን ጊዜ ሰጥቶ መማር እንኳን የተናቀበት ዘመን ሆኗል። እንኳን መንፈሳዊነት ዓለማዊ ትምህርት መማር አካዳሚክስ የሚባለውን በዓለም ሰዎች ተመራምረው አሁን እኛ እዚህ ቆመን ለመናገራችን በዓለም ያሉ የተመራመሩ ሰዎች ባለድርሻዎች ናቸው፣ የሚመሰገኑ ናቸው። አሁን እኔ ብዙ አብዝቶ ከመጮ ለሁላችሁም ድምጽ ከማሰማት የታደጉ እንዳሰማ የረዱኝና ብዙ ከመጮ የታደጉኝ እነሱ ናቸው። ይሄን ሰርተዋል። ምናልባት በየቦታው በየቤታችሁ እዚህ መምጣት ያልተቻላችሁ ያልሞላላችሁ ሰዎች ካላችሁ እንድትሰሙ ያደረጉ እነሱ ናቸው። ይሄ ከእውቀት የሚገኝ ነው። የትኛው ሲነቃ የማናገናዝብበት የማናስተውልበት ኢንተሌክት የሚባል ከውስጥ ያለ የማገናዘቢያ ክፍላችን ሲደነዝዝ ማለት ነው። ያንን ለማንቃት ትምህርት አስፈላጊ ነው። ለዚህ ነው ቅድም ለሰነፍ ሰው ከተናገርከው በኋላ በተኛ ሰው ፊት እንደምታወራ ስትጨርስ ምንድነው ያልከኝ ይልሃል የተባለው። ስለዚህ እንዲህ ያለ ትቱን ሰዎች ማንቃት ያስፈልጋል። ዓለማዊ ንቃት የሚባለው የአእምሮ ንቃተ ህሊና እንደሚባለው ማለት ነው። ይሄ ትንሽ ከስሜት ንቃት በላይ ከፍ ያለ ነው። መንፈሳዊ ንቃት ደግሞ ከዚህ ሁሉ ይለያል። ረቂቁን እግዚአብሔርን የምናናግርበት ለህጉ ተገዝተን የምንኖርበት ነው። ሰይጣን ድንግል ነው በነገራችን ነው አይደለም? ነው እኮ መላእክት አያገቡም አይጋቡም። በተፈጥሮ መልአክ ነው አይደለም? ግን ትዕቢተኛ ነው። በንጽህና ግን የሚያክለው የለም። ጾመኛ ነው ሰይጣን በነገራችን በልቶ አያውቅም እስከዛሬ። ስለዚህ ጾመኛም ብትሆን ድንግልም ብትሆን ትትና ከሌለ ከሰይጣን እኩል ነው የምትሆን። በብህቱና ሊኖር ብዙ ዓመት እየተጋደለ ሲኖር ሰይጣን መጣና ምን ልሰራ መጣ እዚህ አለ። አይ ዓለምን ንቄ ኃጢአትን ጥዬ ተጸይፌ እግዚአብሔርን ብዬ በፍቅሩ ተስቤ ነው የመጣሁት።
በጣም እየሳቀ ሄደ ሰይጣን። አባ ጳውሊ መጣና እኔ የምልህ የሆነ ሰው መጥቶ ጥያቄ ጠይቋል አለ። አዎ ምን ብለህ መለስክለት? እንዴ መጥቶ የጠየቀ ሰይጣን ነው አስደስተን የሸኘው። እንዴት አለ? ዓለምን ንቄ ስትለው ዓለም ቆሻሻ ነች፣ እኔ ምንድነኝ? ንጹህ ነኝ። ዓለም እግዚአብሔርን ብዬ ስትለው ዓለም ላይ ያሉት እግዚአብሔርን አይፈልጉም፣ እኔ እግዚአብሔርን ፈልገዋለሁ ያልክ መስሎት ትዕቢተኛ ስለሆነ ሰይጣን ጓደኛ ያገኘው ብሎ እየሳቀ ሄደ። ታዲያ ምን ልበለው አለ። ነገረው ምን ብሎ እንደሚመልስ። መጣ ሰይጣን በሶስተኛው አንተ ምን ትሰራለህ? ያበደ ውሻ ከከተማ ይወጣል አይደል? የብድ ውሻ እንዳይናከስ እንደሚደረገው ዓለም ላይ ሆኜ ኃጢአቴ ከሰው ያናከሰኝ በደሌ ስለበዛ ሌሎች ሰዎችንም እንዳልበክል እዚህ መጥቼ ተጥያለሁ ሲለው እቺ መልስ የአባ ጳውሊ መልስ ነች አለ። ደናግልም ስለሆኑ የሚመኩ የሚታበዩ ከሆነ ዋጋ አያገኙበትም። ቅዱስ አባ ጊዮርጊስ ዘጋስጫ እግዚአብሔር ድንግልናው ስለ ንጽህናው ከሚመካ ጻድቅ ይልቅ ስለ ዝሙቱ የሚያለቅስ ኃጢአተኛን ይወዳል። ስለዚህ ትሕትናን ለሁላችን ያድለን። መምህራኖቻችን እጅግ በጣም እናመሰግናለን። ደስ የሚል ትምህርት ነው ያስተማሩን የነበረው። እንቀጥላለን ትምህርታችንን። ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። ወገኖቼ በደብረ ታቦር ፊት ሲያበራ ብቻ አይደለም በጌቴ ሴማኒም ጨለማ እጠብቅሃለሁ በሉት ወገኖቼ። በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆመው። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። አንድ ሁለተኛ ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው ወገኖቼ? እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ። ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ሁለተኛ ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን የሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር የሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን፣ ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የታለ እሱ ብላችሁ የምትጉረመረሙ ትኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት፣ እጠብቅሃለሁ በሉት። ለመምህራችን ቃለ ሕይወትን ያሰማልን። ለሁላችንም እግዚአብሔር መታገሱን ያድለን። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ድርጅቶቻችሁንም ማስተዋወቅ የምትፈልጉ ሰዎች ካላችሁ ከታች በምትመለከቷቸው ሊንኮች ኮንታክት በማድረግ ማስታወቂያ ማሰራት ትችላላችሁ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ጥያቄያችን የ500 ብር ካርድ ያሸልማል። የዛሬው ጥያቄ ምንድነው? ጥያቄውን አይተን እንመለሳለን። የዛሬ ጥያቄያችን እጅግ በጣም ቀላል
እንዳልነው አብይ ጾም ስንት ሳምንት አለው? ሳምንቶች እነማን ናቸው? እነርሱን ዘርዝሩ የመለሱ ሰዎችን ሰብስበን እጣውጥተን ተሸላሚን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ የጀመራችሁ ሁሉ እጅግ በጣም እናመሰግናለን። ላይክ ያላደረጋችሁም ጊዜ ያላችሁ ላይክ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች እኔ ተመስገነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከ